ሄሎ ጋይስ እንዴት አላችሁ? ዛሬ አሪፍ ኤክስፒሪየንስ ሼር አደርጋችኋለሁ ማለት ነው። አብረን እንቆይ እና ምንድነው ይሄ ኤክስፒሪየንስ ጋይስ ፎር ሳም ታይም ኤክስፒሪየንስ እያደረኩት የመጣሁት ነገር ነውና ምንድነው የሱም ማለት ነው ላይክ ጠዋት ተነስተን ነገሮችን ኦርጋናይዝ ማድረግ ምን ያክል እንደሚጠቅም እና እንደጠቀመኝ ነው ሼር የማደርጋችሁ ማለት ነው። ስለዚህ በእያንዳንዷ ቀን በእያንዳንዱ ሰዓት የምንሰራቸው ብዙ ስራዎች አሉ። ሁሉም ሰው የራሱ የሆነ ስራ አለው፣ የራሱ የሆነ የሚሰራቸው ታስኮች አሉ እና አንዳንዴ እኔም በፊት ይሄን ፕሪንሲፕል ከመጠቀም በፊት ብዙ ነገር ይረብሸኝ፣ ብዙ ስራ ያሰራለሁ፣ ግን የሆነ እንደሰራው ፊልም አላደረገው አይነት የነበረበት ሲቹዌሽን ነበርና ለምንድን ነው እሱን ነገር አሁን ሪያላይዝ ሳደርገው ግን የሆነ በጣም የሚያስገርመኝ አይነት ነው የሆነው። እና ለምንድን ነው እንደዛ የሆነ የነበረው? ላይክ ጠዋት ላይ ስነሳ ከመጀመሪያው ጀምሮ ቀኔን ሲጀምር ማለት ነው ኦርጋናይዝ ሁኜ አልነበረም የምጀምራቸው ማለት። ከዛ ከሆነ ሰዓት በኋላ ምን ማድረግ ጀመርኩኝ፣ እንደዋዛ አይደለም ባይዘይ ብዙ ሰዓት ለመሞከር ሞክሬያለሁ፣ ግን በጣም ስትራግል አደረግ ነበረ። በጣም የሆነ እንትን አይደለም ነበር፣ አልደፍርም ነበርና ምንድን ነው አሁን ጠቅሞኝ ያገኘሁት ነገር ጠዋት ላይ በቀኑ የምናከናውናቸውን ነገሮች ጆት ማድረግ ወይም መጻፍ። ስንጽፋቸው እንትናችን አእምሯችን ክላሪቲ ያገኛል፣ የሚሰራቸው ነገሮች በቀላሉ ማከናወን ይችላል ማለት ነው። አይነው አንዳንዴ ያው በፕሮግራም ወይም እኛ ስኬጁል ባደረግነው ልክ ማንሰራቸው ስራዎች ሊኖሩ ይችላሉ። በማዕከል የሆኑ ነገሮች መሰራት ሊኖርባቸው ይችላል። ግን አት ዘ ኤንድ ኦፍ ዘ ዴይ ወይም መጨረሻ ላይ ራሳችን ቫልዩ ራንክ ስናደርገው አሪፍ ፐርፎርም አድርጎ እናገኛለን ማለት ነው። በምንም አይነት ሁኔታ ውስጥ ብንውልም እንኳን at the end of the day ያ ነገር ተከናውኖ ወይም ሰርተ ነው እናገኛለን ብዙ ሰዓት ማለት ነው። ይሄን የምናደርገው ምንድነው ለአእምሯችን በጠዋቱ ካሳወቅ ነው ማለት ነው። ካሳወቅ ነው እኛ ፈልገንም ይሁን ሳንፈልግ ሳብኮንሺየስሊ ማለት ነው አእምሯችን ያንን ነገር ይፈልገዋል። ቀጥታ ጠዋት የተሰጠው ሜሴጅ አለ። እሱን ነገር በየትም ሆኖ ኢቨን የሆነ ነገር ሰዓት አጣቦም ሊሆን ይችላል መስራት ይፈልጋል እና እሱን ነገር ሳንፈልግ ሳይሆን ላይክ እንፈልጋለን እኮ መስራት፣ ግን በሆኑ ታስኮች መደራረብ ሊሆን ይችላል። በምንም ብቻ መስራት ቢከብደንም እንኳን እንዳናቆመው ያግዘናል ማለት ነው። የሆነች ሰዓት ከሆነ የሆነ ታይም ላይ አጣበን ሊሆን ይችላል፣ ምሳሌ ሊሆን ይችላል፣ ወይም ደግሞ ከእንቅልፍ ማታ ላይ ሊሆን ይችላል። ብቻ በምንም አይነት ነገር እንድንሰራው ፑሽ አድርገናል ማለት ነው እና ቀናችን ስንጀምር ታስኮችን ጽፈናቸው ብንጀምር መልካም ነው ብዬ አስባለሁ።